እሺ እንዴት ናችሁ? ሰላም ነው። ዛሬ በፓርት 2 ደግሞ የምናየው ከመጽሐፍ ቅዱሳዊ ወርልድ ቪው ካልሆኑ ሁለተኛውን ናቹራሊዝምና ማቴሪያሊዝምን። እሺ ክፍል 2 ናቹራሊዝም ማለት ሙሉ በሙሉ ተፈጥሯዊ የሆነ ማለት ነው። ናቹራሊዝም እንደ ወርልድ ቪው ሲገለጽ በአመለካከቱ ተፈጥሯዊ ኦር ምድራዊ ብቻ የሆነ ምንም መለኮታዊ ሰማያዊ የሆነ ታሳቢ የሌለበት ማለት ነው። ናቹራሊዝም ወይም ተፈጥሯዊና ማቴሪያሊዝም ቁሳዊ አመለካከቶች መነሻቸው የፈጣሪን መኖር መካድ እና ሙሉ ትኩረትን በግዕዙ ዓለም ላይ ማድረግ ነው። ማቴሪያሊዝም ከናቹራሊዝም ጋር ተመሳሳይነት ሲኖረው ልዩነቱ ማቴሪያሊስቶች አስተሳሰባቸውን የመሰረቱት በፊዚክስና በማትስ ላይ መሆኑ ነው። ማንኛውም እውነት መረጋገጥ ያለበት ለፊዚክስ ቅድሚያ በመስጠት በሂሳብ ማቴማቲክስ ነው። ቁስ ማተር እና ጉልበት ኢነርጂ መኖራቸው በፊዚክስ የተረጋገጠ ነገር ስለሆነ ከቁስ እና ከጉልበት ያልተሰራ ነገር ሁሉ አይኖርም። ሁሉንም ነገር በውስጡ ያለውን ቁስ መጠን በቀመር በፎርሙላ መግለጽ ይቻላል። ስለዚህ መንፈሳዊ ዓለም የለም ይሉናል ናቹራሊዝም እና ማቴሪያሊዝሞች። የናቹራሊዝም እና ማቴሪያሊዝም ወርልድ ቪው በ21ኛው ክፍለ ዘመን ብዙ የሚነገርለት አመለካከት ነው። ከዝቅተኛ እስከ ከፍተኛ ትምህርት ደረጃ በተለያየ መንገድ በየትምህርት አይነቱ ውስጥ ይንጸባረቃል። ዋናው ትኩረቱ የእግዚአብሔርን ሕልውና በመካድ ሰው በቴክኖሎጂ እና በሳይንስ ምርምር ብቻ እንዲታመን ማድረግ ነው። የሰው ዘር በጥረቱ በሳይንስ እየታገዘ በቁሳዊ ኑሮ ከፍተኛ ደረጃ ላይ ይደርሳል፣ የተሻለ ሞራላዊ ህብረተሰብም ይሆናል ብሎ ያምናል። ትኩረት የናቹራሊዝም እና ማቴሪያሊዝም ትኩረታቸው ዋና ትኩረት የሰውን የኑሮ ምቾት በማሳደግ እና ጤንነቱን በመጠበቅ ላይ ነው። ስለዚህ ስልጣኔ በፕሮግረስ በጣም ይበረታታል። ስለ ሃይማኖት እምነት መናገር ጎታችና ለስልጣኔ የማያግዝ ነው። ልዩ ልዩ ልማዶችና ባህሎችን ለማወዳደሪያነት እንዲያግዝና በታሪካዊነቱ ካልሆነ በስተቀር ሃይማኖታዊ ክርስቲያናዊ አመለካከት ከትምህርት ስርዓት ሁሉ መወገድ አለበት በማለት ይሟገታል። ግባቸው ናቹራሊዝም እና ማቴሪያሊዝም ግብ በፍጆታ ላይ ያተኮረ ኑሮ ኮንሱመሪዝም ነው። ሰው ሲደላው ከፍተኛው የኑሮ ደረጃ ይደርሳል ይላል። ይህም መብላት፣ መጠጣት፣ መግዛት፣ መልበስ፣ መዝናናት፣ መንደላቀቅ ነው። ሆኖም ይህ ሁሉ ጊዜያዊ እና ጠፊ ነው። መጽሐፍ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 18 ከሚለው ጋር ይቃረናል። የናቹራሊዝም እና ማቴሪያሊዝም ምንነት በወርልድ ቪው መለኪያዎች እንመልከት። እውነት ከምንኖርበትና ከሚታየው ቁሳዊ ዓለም ውጪ የሆነ ምንም እውነታ የለም። እውነት በሳይንስ የሚረጋገጥ በሰው 5ቱ የስሜት ሕዋሳት የሚታወቁ ነገር ብቻ ናቸው። እውነት ለማግኘት በጥናት በአትኩሮ በመመልከትና በልምምድ ላይ መመስረት ያስፈልጋል። ይህም ሙሉ በሙሉ በሳይንስና በምርምር ላይ መመስረት ነው። በአሁኑ ጊዜ ከሰው ዕውቀትና አቅም በላይ የሚመስሉ ነገሮች ሁሉ በሳይንስ ምርምር፣ በቴክኖሎጂ እድገት የሚደረስባቸው ናቸው። ስለዚህም ድርጊቶች በእግዚአብሔር ወይም በሰይጣን ተደረጉ ብሎ ማሰብ ለጠለቀ ምርምር እንቅፋት ይሆናል። በሳይንስ ምርምርና ግኝት የሚረጋገጥ ሁሉ ትክክለኛ ስለሆነ እውነት ነው። ስለሆነም እውነትን በሚመለከት መመሪያው በሳይንስ የማይረጋገጥ ሁሉ ትክክለኛ አይደለም፣ ስለዚህ ተጠራጠሩ የሚል ነው። እሺ፣ የሰው አመጣጥ። ስለ ሰው አመጣጥ መሰረት የሚያደርገው የዳርዊንን ቲዮሪ ነው። ሰው የአጋጣሚና የኢቮሉሽን ውጤት ስለሆነ ከእንስሳት ምንም አይለይም። ሰው ቁስ ብቻ፣ ነፍስ ወይም መንፈስ ሁሉ በፈለገው ሰው
ቁስ ብቻ ስለሆነ ነፍስ ወይም መንፈስ የሚባል ነገር የለውም። ሰው እንስሳ ስለሆነ የሚፈልገውን ነገር ሁሉ በፈለገው ባገኘው መንገድ ማሟላት ይችላል። የሚቆጣጠረው የበላይ ኃይ የሚለው የህሊና ህግ የሚባል የለበትም። ደህንነት ሰው የሚኖርና የሚሞት እንስሳ ብቻ ስለሆነ የኃጢአት ይቅርታ የሚባል ነገር የለም። ስለዚህ አዳኝ አያስፈልገውም። የሰው አእምሮ መስራት ሲያቆም ያ ሰው ለሁል ጊዜ ሞተ ይባላል። ኃጢአት የለም። መልካምና ክፉ የሚባል እንደየሰው የሚደረግ ምርጫና ውሳኔ ነው። ስነ ምግባር ለማህበረሰቡ የሚያስፈልጉ ባህሪያት ናቸው። ደህንነት የሚያስፈልገው ከምድራዊ ችግሮች ነው። ሰዎች ከምድራዊ ችግሮች የራሳቸውን የደህንነት መንገድ ማዘጋጀት ይችላሉ። ይህም ትምህርትና ሳይንሳዊ ግስጋሴ ነው። ስልጣኔ የስልጣኔ መሰረት አንተ ስለሆነ ጥሩ ከተሰማ አድርገው። ሳይንስና ማትስ ሊታወቅ የሚገባው እውነት ሁሉ ስለሚገልጹ ከዚህ ሌላ እውነት የለም። ስለሆነም አንተ ከምታውቀው ውጪ እውነት የሆነና ስልጣን ያለው ማንም የለም። የስልጣን ሰንሰለትን የሚያበጁት ሰዎች ናቸው። ስልጣን እኛው ራሳችን ሰዎች ስለሆነን ከሰው ውጪ የሆነ ስልጣን የለም። ዘላለም ከሚታየው ግዑዝ ተፈጥሯዊ ዓለም ባሻገር ምንም ነገር አይኖርም። ስለዚህ ከሞት በኋላ ሕይወት ወይም መንግሥተ ሰማይ፣ ገሃነም፣ እሳት የሚባል ቦታዎች የሉ። ሰው ሲሞት መጀመሪያ ወደ ተገኘበት ወደ መሬት ይመለስና መሬትን ያደልባል፣ ቁስ ይሆናል። ከዚህም ያለፈ ሌላ ክስተት አይኖርም። ዘላለማዊ የሆነ ነገር ቁስ ብቻ ነው። ከሞት በኋላ ሕይወት የለም። ሰው ከሞተ በኋላ በምንም መልኩ ቢሆን መኖሩ ይቋረጣል። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ምን ይሉናል? ናቹራሊዝም እና ማቴሪያሊዝሞች። ኢየሱስ ክርስቶስ በታሪክ ውስጥ የነበረ ሰው ነው። እርሱ አደረጋቸው የሚባሉት ተአምራት ከሳይንስ እውነታ ውጪና የማይቻል ስለሆኑ አንቀበላቸውም። እንግዲህ ኑሮ መብላት፣ መልበስና መዝናናት ብቻ ከሆነ ሰው በምቾት ከተያዘ የቤት እንስሳ የሚለይበት መንገድ ምንድን ነው? የሚፈልገውን ነገር በራሱ ፈቃድና ጉልበት በማድረጉ ብቻ ሊሆን ነው? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ማቴዎስ 16:26። ሰው ግን ቁስ ብቻ አይደለም፣ ነፍስ፣ መንፈስ፣ ሥጋ ነው። ነፍሱ በዳቦ አትጠግብም፣ መንፈስ በተንደላቀቀ ምቾት አያርፍም። ዋልያ ወደ ውሃ ምንጭ እንደምትናፍቅ ነፍስ ፈጣሪዋን መፈለጓ እሙን ነው። መዝሙር 42:1። ሳይንስና ቴክኖሎጂ አላስፈላጊዎች ናቸው። መጽሐፍ ቅዱሳዊ ወርልድ ቪው ያላቸው ክርስቲያኖች በእነዚህ ዘርፎች ገብተው መማር አለባቸው። የተማሩና ከፍተኛ ደረጃ የደረሱም ብዙዎች ናቸው። በመሰረቱ መጽሐፍ ቅዱሳዊ ወርልድ ቪው ከቴክኖሎጂና ሳይንስ ጋር ተቃርኖ የለው። ናቹራሊስቶች ግን እምነቱን ተስፋውን የሚያርፈው በሳይንስ ላይ ብቻ ነው። ክርስቲያኖች የሳይንስን እድገት ማበረታታት አለባቸው። ሳይንስ እውነትን የማወቂያ አንድ መንገድ ነው። ሁሉ እውነት የሚለካው ግን በመጽሐፍ ቅዱስ እውነት ነው። እና ዛሬ እንግዲህ የማቴሪያሊዝምንና የናቹራሊዝምን ሀሳቦች ቀንጨብ አድርገን ዋና ሀሳባቸውን ልንገራችሁና እንጨርሳለን። የናቹራሊዝም እና ማቴሪያሊዝም አንዱ ፖይንታቸው ትኩረት የሚያደርጉት የሰው የኑሮ ምቾት በማሳደግ ጤንነቱን በመጠበቅ ላይ የተመሰረተ ነው። አንድ ግባቸው ደግሞ በፍጆታ ላይ ያተኮረ ነው። ይሄ ማለት ሰው ሲደላው ከፍተኛ የኑሮ ደረጃ ይደርሳል። ይህም መብላት፣ መጠጣት፣ መግዛት፣ መልበስ፣ መዝናናት፣ መንደላቀቅ ነው ይላል። ሶስተኛው እውነት የሚሉት እውነት ከሚታየው ቁሳዊ ዓለም ነገር ውጪ እውነት የለም ይላል። ይህ ማለት በፊዚክስና በማቴማቲክስ የተረጋገጠው ነገር ብቻ ነው እውነት ይሉናል። የሰው አመጣጥ ደግሞ ስለ ሰው አመጣጥ የሚነግሩ የዳርዊኒዝምን ቲዮሪ ያው ይቀበላሉ። ያ በመጀመሪያው ክፍል ስለ ዳርዊኒዝም አውርቻለሁ። ደህንነት ስለ መዳን ያው ሰው ራሱን በራሱ ማዳን ይችላል። ለራሱ ሰርቫይቭ የማድረጉ ደህንነቱን የሚወስደው ራሱ ነው ይለናል ናቹራሊዝም እና ማቴሪያሊዝም። ስልጣን የስልጣኑ መሰረት ደግሞ ራሱ ሰውየው ነው ይሉናል።
እና ዘላለም የሚባል ነገር የለም ይሉናል። ሌላኛው ኢየሱስ ክርስቶስ በታሪክ ውስጥ የነበረ አንድ ሰው ነው እንጂ የሚባለው ስለሱ ፍጹም ውሸት እና የማይታመን ነው፣ አንቀበላቸውም ይላሉ። እና አሁን በቀጣይ ክፍል ደግሞ ስለ ሪላቲቪዝም ቲዮሪ እናወራለን። እናንተ እስከዛ ሰብስክራይብ እና ላይክ እያረጋችሁ ሼር እያረጋችሁ ጠብቁን። አመሰግናለሁ።